ምክንያቱም በኋላ አይገኝም። እንጃ በየት በኩል ነው? በዛኛው ነው እንጃ በዚህ ዙሮ ነው መሰለኝ። አይ ከበጣም ተመስገን እንቀበላ አያስፈልግም።
ገብቷል። መግባት ትፈልጋለሁ? እስካሁን ያለው ሲይዝ ነበር። ጫማህን ካረግና በዚህ ያው ምክንያቱም በኋላ ይገኛል። ለስንጃ ቤት በኩል ነው፣ በዛኛው ነው። እንጃ በዚህ ዞሮ ነው መሰለኝ። አይ ከበዳም ተመስገን ልቀበላ አያስፈልግም። መግባት ትፈልጋለሁ? እስካሁን ያለው ሲይዝ ነበር። ምልክት ጣው መግባት ትፈልጋለሁ? ሰላም ለእናንተ ይሁን። ብዙ ጊዜ ስለ ዘላለም ሕይወት፣ ስለ ድነት፣ ጽድቅ
ብዙ አማራጮች ሲነገሩ ሰምታችኋል። ከነዛ ውስጥ የጌታ እራትና ጥምቀት ነው። በጌታ እራት እነዚህ እንደሚገኝ፣ በጥምቀት እነዚህ እንደሚገኝ ይናገራሉ ሰዎች። የእግዚአብሔር ቃል ከዘፍጥረት እስከ ራዕይ የተጻፈው እንደዛ ነው ወይ? እርስ በርሱ ሲጋጫል? ክሮስ ቼክ እናደርገዋለን። የተወደዳችሁ ወገኖች ኮፒ ሊንክ፣ ሼር እና ላይክ አድርጉልኝ። ብዙ ጥቅሶችን እዚህ ላይ ስለማስቀምጥ ምናልባት በጣም ልፈጠን እችላለሁ፣ ጊዜው እንዲበቃኝ ማለት ነው። እና በዚህ ይቅርታ አድርጉልኝ። አስቀድሜ ይቅርታ ጠይቃችኋለሁ። 8 ነጥቦችን አስቀምጣለሁ። ብዙ ጥቅሶችን እዚህ ውስጥ አጭቃለሁ። ምናልባት ተማሪዎች ሆናችሁ ደቀ መዝሙር የሆናችሁ ከዚህ እንደ ሪፈራንስ መውሰድ ትችላላችሁ። ድነት የሚገኘው በምንድን ነው? በእምነት። ዮሐንስ 3:18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል ይላል። ማን እንደሚፈረድበት ማን እንደሚጠፋ ግልጽ የሆነ ነገር ይናገራል። ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ብሎ ይናገራል። ሐዋርያት ሥራ 16:30 የምናውቀው ክፍል ነው። የእስር ቤት አለቃ እድን ዘንድ ምን ላድርግ? የሰው ልጆች ሁሉ የሚጠይቁት ጥያቄ ነው። በጌታ በኢየሱስ ክርስቶስ ስም እመን፣ አንተና ቤተሰቦች ትድናላችሁ። ሌላ ኮተት የለም፣ አለቅ። ይሄንን የመለሰለት ሐዋርያው ጳውሎስ 14 መልእክቶችን የጻፈው። ሁለተኛ ዳግም ልደት የምናገኘው ከምንድን ነው? በእግዚአብሔር ቃል ነው የምናገኘው። በውሃ አይደለም፣ በሌላ ነገር አይደለም፣ በእግዚአብሔር ቃል ነው። አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ያዕቆብ 1:18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። በእውነት ቃል አስቦ ወለደን ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ ማየት ትችላላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክ ይባረክ ይላል። ከውሃ ሳይሆን የተወለድነው ከእግዚአብሔር እንደተወለደን ይናገራል። አንደኛ ዮሐንስ 3:9 ላይም ደግሞ ከእግዚአብሔር የተወለደ ኃጢአት ሊያደርግ አይችልም ብሎ ከእግዚአብሔር እንደምንወለድ ቃሉ ማለት እግዚአብሔር ነው፣ ኢየሱስ ነው። ከዛ እንደምንወለድ ይናገራል ማለት ነው። ሶስተኛ የእግዚአብሔር ልጅነት በምንድን ነው የሚገኘው? በእምነት ነው። ገላትያ 3:26 ላይ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። በማን በኩል? በእምነት በኩል የእግዚአብሔር ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው ብሎ ይናገራል። ዮሐንስ 1:12 ለተቀበሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱ ከደም ከስጋ ፈቃድ አልተወለዱም ከእግዚአብሔር ተወለዱ እንጂ አዲስ ፍጥረትነታቸው ከእግዚአብሔር እንደተወለደ። ሁለተኛ ቆሮንቶስ 5:17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው አሮጌው ነገር አልፏል እንደሚለው ይሄ ማንነት ከእግዚአብሔር እንደሚወለድ የእግዚአብሔር ልጅ የሚሆነው ከእግዚአብሔር ተወልዶ እንደሆነ ይናገራል ማለት ነው። በስሙ አምነን እንደሆነ። አራተኛ መጽደቅ በምንድን ነው? መጽደቅ በእምነት ነው። ሌላ ነገር የሚያጸድቅህ ነገር የለም። የምትጸድቀው በስራ ወጥተህ ወርደህ ሳይሆን በእምነት ነው። ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በምን ከጸደቅን? በእምነት ከጸደቅን። በእምነት ከጸደቅን። ሮሜ 4:5 ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጻድቅ ሆኖ ይቆጠርለታል ወይም ጽድቅ ሆኖ ይቆጠርለታል። ምን ማለት ነው? ይቆጠርለታል ማለት ጻድቅ ነው ተብሎ ተቀባይነት ያገኛል። የፍርድ ቤት ቋንቋ ነው። ያ እንትን ነገሩ ከተመታ you are free ከተባለ ፍሪ ነው። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ስለሚል ማለት ነው። በእኛ ምትክ እሱ ስለሞተ እኛ ዕዳ ስለወሰደልን ፍሪ እንሆናለን። ይሄንን በእምነት እንቀበላለን ማለት ነው። የዘላለም ሕይወት የሚገኘው በምንድን ነው? በእምነት ነው። ሶሪ የተለያየ ዜና ያላችሁ በተለያየ ነገር የምታደክሙ ምንም ልረዳችሁ አልችልም። ዮሐንስ 3:16 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም ይላል። ማን ሕይወትን እንደማያይ ማን ሕይወትን እንደሚያይ የዘላለም ሕይወት እንደሚኖረው እዚህ ቦታ ላይ ዮሐንስ 3:18 በግልጽ ያስቀምጣል። እምነት ነው የሚለየው። አለማመን ከእግዚአብሔር ይለይሃል፣ ማመን ደግሞ
የዘላለም ሕይወት እንዲኖርህ ያደርጋል። ሞር ግልጽ የሚያደርገው ልስጣቸው ዮሐንስ 6:47 ስለ ጌታ እራት ስለ ቁርባን የሚጠቅሱት ቦታ ላይ እንደዚህ ይላል፣ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣ ስጋና ደሙ በመብላት በመጠጣት ነው የሚሉት ቦታ ላይ እዛ ቦታ ላይ 51 ላይ የሚጠቅሱት ከፍ ብሎ እንደዛ ይላል። ዝቅ ብሎ ራሱ ማለት ከዛም ከፍ ስትሉ ደግሞ ዮሐንስ 6:35 ላይ ሌላ ቦታ ላይ ዮሐንስ 6:35 እዛው ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። የሕይወት እንጀራ እኔ ነኝ፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። ወደሱ በመምጣት ነው የማንራበው። እንደገና በእኔ የሚያምን ሁልጊዜ ከቶ አይጠማም ብሎ ይናገራል። አንደኛ ዮሐንስ 5:13 የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስለምታምኑ ይህን እጽፍላችኋለሁ፣ በማመናችሁ የዘላለም ሕይወት አግኝታችኋል ይላል። እሺ 6ኛ ከኃጢአት መንጻት በምንድን ነው? የጌታ ራት ሲበላ ነው፣ ቁርባን ነው ይላል። አክቹአሊ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ይሄንን ይቃወማል። ያልተገባ ይብላ ማለት ኃጢአተኛ ይብላ ማለት ነው። በቤተ ክርስቲያን መካከል ንስሐ ገብተህ የምትበላው እንጂ ከኃጢአት የሚያነጻ አይደለም። ቅዱስ ስርዓት ነው የጌታ ራት። በእንደዚህ አይነት ሁኔታ የበሉ የታመሙ የሞቱ አሉ ይላል። ይሄንን ሁሉ አያገናዝቡም። የጌታ ራት ከኃጢአት ያነጻል ይላል። ኮንትራዲክት ያደርግብሃል። እዚህ ቦታ ላይ ግን ምንድን ነው የሚለው? ሐዋርያት ሥራ 3:20 ላይ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ። ንስሐ በመግባት በመመለስ ነው ኃጢአት የሚደመሰሰው። ዮሐንስ 1:19 በኃጢአታችሁ ብትናዘዙ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። በመናዘዝ ኮንፌስ በማድረግ ኃጢአት ይቅር ይባላል። እና እንዴት ነው የሚለው? ዮሐንስ 1:7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስንናዘዝ ደሙ አፕላይ ያደርጋል፣ ደሙ ያነጻናል ማለት ነው። ሌላም ክፍል ማየት እንችላለን። ለምሳሌ ዕብራውያን 9:14 ልጠቅስላችሁ እችላለሁኝ። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያዋን እግዚአብሔርን ልታመልኩ ከሞት ሥራ ሕሊናችሁን አያነጻችሁ ብሎ ይናገራል። ያነጻ ይሆን ወይም ደግሞ ያነጻችሁ ብሎ ያስቀምጠዋል ማለት ነው። ስለዚህ ከኃጢአት የሚያነጻን ንስሐ ስንገባ ደሙ ነው የሚያነጻን። እንደገና ደግሞ እነሱ በግላችሁ ሚዲየተር ከሌለ ለካህን ካልነገራችሁ አትነጹም ይላል። በግላችሁ ኃጢአታችሁን ተናዛችሁ እግዚአብሔር ይቅር ይላችኋል። ይቅር ባዩ እግዚአብሔር እንጂ ሚዲየተር አያስፈልግም። 7ኛ በህይወት መኖር ራሱ እንዴት ነው በህይወት የምንኖረው? በክርስትና ህይወታችን ስንመላለስ ምንድን ነው የሚያስፈልገው? እምነት ነው የሚያስፈልገው። መስራት መውጣት እንትን ማለት ሳይሆን እምነት ነው። ሮሜ 1:17 የማርቲን ሉተር ፌቨራይት የሆነ ጥቅስ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። ከእምነት ወደ እምነት ጻድቅ በምን ይኖራል? በእምነት ይኖራል። እንደውም ዕብራውያን 10:38 ተመሳሳይ ነገር አለ። ጻድቅ ግን በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይሰኛትም ይላል። ዕንባቆም ራሱ ምን ይለዋል? በብሉይ ኪዳን ማለት ነው። ጻድቅ ግን በእምነቱ በህይወት ይኖራል ይላል። ስለዚህ በህይወት የምንኖረው በእምነት ነው። በህይወት የምንመላለሰው ከእግዚአብሔር ጋር ያለን አገልግሎታችን የምናደርገው ነገር ሁሉ የምናደርገው በእምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ሁሉ ነገር ነው በአዲስ ኪዳን። 8ኛና የመጨረሻው መሞትም በእምነት ነው። መሞት ሰምታችሁ ታጣቁም። መሞት በእምነት ነው። ካላመንክ ኢየሱስ ክርስቶስን ካድና ብትባል ክደ ነው የምትሞት። እስከ መጨረሻው ድረስ የሚያጸና እምነት ነው። ጥቅሳለህ እንዴ? ከአንጌርሳም አለኝ። ዕብራውያን 11:13 እነዚህ ሁሉ አምነው ሞቱ ይላል። ዕብራውያን 11:13 እነዚህ ሁሉ አምነው ሞቱ። የእምነት አባቶችን ነው የሚጠቅሰው። ስለዚህ ሁሉ ነገር በጸጋ በእግዚአብሔር ቃል በክርስቶስ ኢየሱስ በማመን የሚገኝ ነው ማለት ነው። ቀዳሚ ሙፍቲ ሐጂ ዑመር እድሪስ እባላለሁ። እኔ ይኸው እንግዲህ አዲስ አበባ እንኳ ተገባሁኝ ወደ 53 ዓመት አለኝ። 53 ዓመት ተቀመጥ። አንደኛ በመስጂድ ሃይማኖታዊ ትምህርት አስተምራለሁ። ቁርአን ተፍሲር እፈስራለሁ። ሐዲስም ይባላል እሱን አስተምራለሁ። ፊቅህም ይባላል። እዚህም በግሌ መስጂድ ያለ መስጂድም ደግሞ አንዋር መስጂድ አስተምር ነበር።
ሰፈር በኒ መስጂድ ኑር መስጂድ ማስተምር ነበር። አሁንም በመግሪብና በኢሻና በመግሪብ መካከል አሁንም አስተምራለሁ። እንግዲህ ወጣቱን እያስተማርን ነው። በጁሙዓ ደግሞ እየመከርን ነው። ሰላም አስፈላጊ ነው። አንድነት አስፈላጊ ነው። ልማት ስራ አስፈላጊ ነው። እኛ በሃይማኖታችን አንድነት አንገብጋቢ አስፈላጊ ነገር ነው። አንድነት ከሌለ ሰላም ሊኖር አይችልም። ሰላም ተለለ ልማት ሊኖር አይችልም። ልማት ተለለ ደግሞ የሰው ልጅ ታልሰራ ካላለማ ራሱን ታልቻለ ከጃይ ነው የሚሆነው፣ ለማይ ነው የሚሆነው። የሚከጅል ሰው ደግሞ የሚለምን ሰው ደግሞ መብት የለው፣ ራሱን የማያስከብርም ሃይማኖቱን የማያስከብርም። እኛም መስራት በሐላል በተፈቀደለት መስራት ሁለተኛ ግዴታ ነው የሚለው። የመጀመሪያው ግዴታ ሶላት ነው። ሁለተኛው ግዴታ ሐላል ከስም መከሰብ ጠለቡል ሐላሊ ፈሪዶቱን ባዕደል ፈሪዳ። ስለዚህ ይህንን በማስተማር ላይ ነኝ። እንደዚሁ በመጅሊስም ቢሆን በተለያዩ አመራር እንግዲህ በቢሪዚያንትም ቦታ በምክትል ቢሪዚያንትም በመሆን የአገር አቀፍ ዑለማዎችም ሊቀመንበር ቢሪዚያንት በመሆን በተለያዩ አላኩል ያህል 38 ዓመት እንግዲህ ጃንሆይ የተወደቁ ጀምሮ በተለያዩ ታስተምር ነው የውትና ተመራ ነው የመርኩት። እኛ ስንመራ ለእውነቱ የራሳችንን ትተን እኔ ለሰው ነው የማስበው። ይሄ ቦታ ራሴ ካርታ አላገኘሁም። እኔ የራሴን እንዴት አስቀድማለሁ የህዝብ ኃላፊ ሁኜ ብዬ ለሙስሊሙ 360 መስጊድ ቦታ ነው ያዝኩት። 87 መስጊድ ቦታ ነው ካርታ ያስወጣሁት። ያን ሲሆን ይሄን አላሰራሁም የራሴ አሁን የራሴን ገና ካርታ ስጡኝ እያልኩ ነው። ልጆችን ገድዬ ራሴን ገድዬ ሰው ኃላፊነት ላይ ሲሆን ስልጣን ላይ ሲሆን እኮ ሊጠቀም ሙስና ሊበላ ጉቦ ሊበላ ራሱን ሊጠቅም ቤተሰቡን ሊጠቅም ኑሮውን ሊያንቀሳቀስ አይደለም። የሰው ኑሮ ሊያንቀሳቀስ ነው ኃላፊነት ላይ መሆኑ። ተራሱ ሌላውን ሊያስቀድም ነው። ተራሱ ጉዳይ የሌላውን ጉዳይ ሊያስቀድም ነው። ተራሱ ጥቅም የህዝቡን ጥቅም ሊያስቀድም ነው እንጂ ስልጣን ላይ የሚቀመጠው የራሱን ሊያስቀድምና ራሱን ሊጠቅም አይደለም። እኛ ሃይማኖቱ ይሄ ስለሚል እንግዲህ ሌላውን እጠቅማለሁ ብዬ የራሴን ታላዘጋጅ ነው የሞርኩት። እኛ በምንመጣ ጊዜ በሃይማኖቱ በኩል መካሪም የለ፣ ሰባኪ አስተማሪም የለ። በእኛ ነው የተጀመረው። እስካሁን ድረስ እኔ ወጣቶችም ሆነ አዛውንቶችን ሴትም ሆነ ወንድ ስንመክር ወደ መልካም ወደ አንድነት ወደ ሰላም ወደ ልማት መምጣት አለብን፣ ወደ መልካም ጠባይ መምጣት አለብን እያል እኛን የተከተለው የሃይማኖቱን የሚከታተለው ወጣት ሰላማዊ ነው። መስጊድ የማይገባው ወይንም ወደ ቤተ ክርስቲያን የማይገባው ሃይማኖት አባቶችን የማያደምጠው የማይሰማው ነው እንጂ ችግር የሚፈጥረው እዛ የሚገቡ ሰዎችና ሃይማኖታቸውን የሚያጠኑ የሚሰሙ የሚያዳምጡ ሰዎች ችግር ይፈጥራሉ ብዬ አላምንም። እኔ ችግር አይፈጥሩም ነው የምንለው። ሃይማኖታቸውን ተተረዱ። ሃይማኖቱ ችግር አትፍጠሩ ነው የሚለው። ሃይማኖቱ የበላያቸውን አክብሩ ነው የሚለው። ሃይማኖቱ ለበታቻቸው ዘኑ ነው የሚለው። ሃይማኖቱ የጎረቤቶቻቸውን ሐቅ ጠብቁ ነው የሚለው። የቤተሰቦቻቸውን ሐቅ ጠብቁ ነው የሚለው። ሚስት ለባሏ ምን ማድረግ እንዳለባት፣ ባለ ሚስቱ ምን ማድረግ እንዳለበት፣ ልጆች ለአባት ለእናታቸው ምን ማድረግ እንዳለባቸው፣ አባት እናቶች ደግሞ ለልጆቻቸው ምን ማድረግ እንዳለባቸው፣ ህዝብ ደግሞ መንግስትን መሪውን ማክበር እንዳለበት፣ መስማት እንዳለበት፣ ትእዛዙን ተግባር ላይ መዋል እንዳለበት ያዛል። የበላው ደግሞ መሪ የሆነ ሰው ደግሞ ለህዝቡ ማዘን እንዳለበት፣ እንደ ራሱ ማየት እንዳለበት ስለሚያስተምር መስጊድ እየገቡ እኛን የሚያዳምጡ ወጣቶችና አዛውንቶች በጥሩ ላይ እንደሚሆኑ ነው የምንተማመነው። ወደ መጥፎ ይሄዳሉ ብለን አንጠራጠርም። እስከ ዛሬ ያለሁት እንግዲህ እኔ ህዝቡን በማስተማርና በመምከር ላይ ነው ያለሁት እስከ ዛሬ ድረስ ለማለት ነው። የእስልምና ሃይማኖት የሰው ልጅ ክብር የሚነካ የሚጥስ ነገር ሁሉ በአጠቃላይ የተወገዘ የተጠላ ነው። ተምን ይጀምራል? ታስተያየት ነው የሚጀምረው። የሰው ልጅ ነቢያችን አለይሂ ሰላቱ ወሰላም እንዳስቀመጡት የሰውን ልጅ ለወንጀል ለኃጢአት ሰውየው ሌላ ስራ ባይሰራ በክፉ አይን ማየቱ ይበቀዋል ብለዋል።
ከፋ ቢልመርኢ አን ዩሕቂረ አኻሁ ልሙስሊም። ሰውየው በበታችነት በጥላቻ በተሕቂር በማሳነስ አይን ማየት ለወንጀል ይሄ ገሃነም እሳት ለማስገባት ይሄ ይበቃል፣ ሌላ አያስፈልግም ብለዋል። ሌላ ቀርቶ ማየት እንኳን በክፉ ማየት የሰውን ልጅ የበታች አድርጎ ማየት በጥላቻ አይን ማየት ራሱ በሃይማኖቱ በእስልምና ሃይማኖት የተወገዘ የተጠላ በሰው ልጅ ላይ አደጋ የሚያስከትል የሆነ ታላቅ ኃጢአት ታላቅ ወንጀል ነው። ተዛ ለጥቆ እጁ ስነ ስርዓት ሊይዝ አለበት ነው የሚለው። እጁ ስነ ስርዓት መያዝ አለበት። በእጁ የሰው ልጅ የሚያስከፋ ነገር መስራት የለበትም። በምላሱ የሰው ልጅ የሚያስከፋ ንግግር መናገር በእስልምና ሃይማኖት የተወገዘ ነው።